ሰላም እንዴት ናችሁ የሲኒማ ቤቴ ቤተሰቦች? በዚህ ቪዲዮ ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም የምዕራፍ 1ን ክፍል 7 እና 8ን እንቃኛለን። ስድስቱ የመጀመሪያ ክፍሎች ላመለጧችሁ ዲስክሪፕሽን ቦክስ ላይ ወይም ደግሞ የኮሜንቱ መጀመሪያ ላይ አስቀምጥላችኋለሁ። እነሱን ልክ እንደጨረሳችሁ ይህንን ቪዲዮ መቀጠል ትችላላችሁ። አሁን ወደ ታሪካችን እንግባ። በላኒስተር የጦር ሰፈር ውስጥ የቤተሰቡ የበላይ መሪና እጅግ ባለጸጋው ታይዊን ላኒስተርን እንተዋወቃለን። ታይዊን በጭካኔ ያንድን የሞት አጋዘን ቆዳ በስለቱ እየገፈፈ ከፊቱ ለቆመው ለልጁ ለጄሚ ላኒስተር ስለ ቤተሰቡ ክብር፣ ስለ ስም ዘላለማዊ ህልውና ጥልቅ የሆነ መራራ ምክር እየሰጠው ነበረ። ታይዊን በንቀት አይን ልጁን እየተመለከተ ታናሽ ወንድሙ ቲሪዮን ላኒስተር በካትሪን ስታርክ እጅ በቁጥጥር ስር መዋሉ ለላኒስተሮች ታላቅ ውርደት መሆኑንና ለዚህም ፈጣን አጸፋዊ እርምጃ መውሰድ ግዴታቸው እንደሆነ አንበሳ በበጎች አስተያየት ላይ ቁጭ ብሎ አይጨነቅም። አንተ የምትመራው የላኒስተር ሰራዊት ነው። ይህ ጦርነት ደግሞ ለቀጣዮቹ ሺህ ዓመታት የቤተሰባችንን ስም ታላቅ አድርጎ የሚያስቀጥል ብቸኛ አጋጣሚ ነው በማለት ይገልጽለታል። ጄሚ የአባቱን ጽኑና የማያወላውል ትዕዛዝ በትኩረት እንደሰማ የቤተሰቡ የወደፊት ዕጣ ፈንታ አሁን በይፋ በተቀሰቀሰው ታላቅ ጦርነት ላይ የተመሰረተ መሆኑን በጥልቀት ተረዳ። ታይዊን ላኒስተር ቆዳውን የገፈፈው አጋዘን የንጉስ ሮበርት ባራቲዮን ቤተሰብ መለያ አርማ በመሆኑ ይህ ትዕይንት ላኒስተሮች የባራቲዮንን ንጉሳዊ ስልጣን ሙሉ በሙሉ ለመግፈፍና ለመደምሰስ መዘጋጀታቸውን የሚያሳይ ታላቅ ትንቢታዊ ክስተት ነበረ። በኪንግስ ላንዲንግ ኔድ ስታርክ የንጉሱ ልጆች እውነተኛ አባት ጄሚ ላኒስተር መሆኑን ደርሶበት የላኒስተሮች ታላቅ ሚስጥር ከተፈታ በኋላ ንግሥት ሰርሲ ላኒስተርን በቤተ መንግስቱ የአማልክት ደን በሚሉት ቦታ ውስጥ ብቻዋን አግኝቶ እውነቱን ፊት ለፊት ይነግራታል። ኔድ ለልጆቿ ደህንነትና ሕይወት በማዘን ንጉስ ሮበርት ከአደን ጉዞ ከመመለሱና እውነቱን አውቆ የላኒስተርን ዘር በሙሉ ከመደምሰሱ በፊት ከተማውን ለቃ እንድትሰደድ ሕይወቷንም እንድታድን እድል ይሰጣታል። ነገር ግን ሰርሲ በፍርሃት ተውጣ ከመሸሽ ይልቅ በኔድ ስታርክ የዋህነትና ከመጠን ባለፈ የክብር አባዜ ላይ በንቀት የተሳለቀች በዙፋን ጨዋታ ወይ ታሸንፋለህ ወይ ደግሞ ትሞታለህ፣ ከሁለቱም ውጪ መካከለኛ የሚባል ቦታ የለም በማለት ወዴትም እንደማትሸሽ ትመልስለታለች። ሆኖም ከዚህም በኋላ ኔድ ፍትህን ለማስፈን በሚያደርገው በዚህ አደገኛ ጥረት ውስጥ ከፊቱ የቆሙት ጠላቶቹ ለስልጣናቸው ሲሉ ደም አፋሳሽ እርምጃዎችን እስከ መውሰድ ድረስ ወደ ኋላ የማይሉ መሆናቸውን ገና ሙሉ በሙሉ አልተረዳም ነበረ። ንጉስ ሮበርት ባራቲዮን ለአደን በሄደበት የጫካ ደን ውስጥ በስካር ውስጥ እያለ ያንድን ግዙፍ የዱር አሳማ በሰይፍ ሊወጋ ሲሞክር ክፉኛ በመወጋቱና ሆዱ በመቀደዱ በሞት አፋፍ ላይ ሆኖ ወደ ቤተ መንግስቱ ይመለሳል። ይህ ያልተጠበቀ አደጋ በከተማዋ ዘንድ ታላቅ ድንጋጤን መፍጠሩ አልቀረም። ንጉሱ ሕይወቱ ልታልፍ ጥቂት ሰዓታት እንደቀሩት ተረድቶ ብቸኛ ታማኝ ጓደኛው ኔድ ስታርክን በደም ወደ ታጠበው ክፍሉ በመጥራት የመጨረሻ ኑዛዜውን በቃል ያሰማዋል። በከፍተኛ ስቃይም ውስጥ ሆኖ ልጁ ጆፍሪ ባራቲዮን ለአቅመ አዳም እስኪደርስ ድረስ ኔድ ስታርክ የመንግስቱ ጠባቂ ሆኖ አገሪቱን ሙሉ በሙሉ እንዲመራ በይፋ ይሾመዋል። ኔድ የንጉሱን ኑዛዜ በወረቀት ላይ በሚጽፍበት ወቅት ሮበርት ያላወቀውን ያንን አስፈሪ ሚስጥር በማስተዋወሱ እጆቹ ይንቀጠቀጡ ጀመሩ። በልቡ ዙፋኑ ለሰርሲ የዝሙት ልጆች ሳይሆን ለንጉሱ እውነተኛና ህጋዊ ወንድም ለስታኒስ ባራቲዮን መሆኑን ጠንቅቆ ያውቃልና በወረቀቱ ላይ ልጄ ጆፍሪ የሚለውን ስም ሆን ብሎ በመተው በምትኩ ህጋዊ ወራሼ በሚል አሻሚ ቃል ቀይሮ ይጽፈዋል። ንጉስ ሮበርት ነፍሱ ከመውጣቷ በፊት የኔድን እጅ አጥብቆ ይዞ ስለ ድሮ ጓደኝነታቸው ያወራው ነበረ። ብዙም አልቆየም ሮበርት አይኖቹን ለዘላለም ሲጨፍን መላው ዌስተሮስን አንድ አድርጎ ያቆየው ያቀጭን የሰላም ገመድ ለአንዴና ለመጨረሻ ጊዜ ይበጠሳል። ከባህር ማዶ በዶትራኪ ምድር ንጉስ ሮበርት ባራቲዮን ከመሞቱ በፊት በሰጠው ጨካኝ ትዕዛዝ መሰረት በነፍሰ ጡሯ ዴኔሪስ ታርጌሪያን ላይ የመጀመሪያው ሚስጥራዊ የግድያ ሙከራ ተደረገ። በከተማዋ የገበያ ቦታ ላይ አንድ የዌስተሮስ የወይን ነጋዴ ለዴኔሪስ መርዝ የተጨመረበትን የወይን በርሜል በስጦታ መልክ እንድትጠጣው በመስጠት ሕይወቷን ሊቀጥፍ ሞከረ። ሆኖም ሚስጥሩን አስቀድሞ ያውቅ የነበረው ሰር ጆራ ሞርሞንት በጊዜ ደርሶ ጣልቃ በመግባት ነጋዴውን በቁጥጥር ስር ያውለዋል። ይህ የግድያ ሙከራ ኃያሉ ካልድሮጎ ጆሮ ሲደርስ በሚወዳት ሚስቱና ማህፀኗ ውስጥ ባለው ልጁ ላይ የተደረገውን የላኒስተሮች የግድያ ሙከራ አውሬ ባህሪውን ስለቀሰቀሰበት መላው የዶትራኪ ፈረሰኞች በተሰበሰቡበት ታላቅ የእሳት ቃጠሎ ፊት ለፊት ቆሞ ለባለቤቴ ለካሊሲና ለሚወለደው ልጄ ስል ፈረሶቻችን ረግጠውት የማያውቁትን ያንን ታላቁን የጨው ባህር አቋርጣለሁ፣ የብረት ልብስ የለበሱትን ወታደሮቻቸውን ገድዬና ድንጋይ ቤቶቻቸውን አፍርሼ የብረት ዙፋናቸውንም ለልጅ ያስረክባለሁ በማለት በታሪክ ለመጀመሪያ ጊዜ ዶትራኪዎች ባህርን ተሻግረው ዌስተሮስን ለመውረር መቁረጣቸውን ቃል በመግባት ያውጃል። መላው የፈረሰኞች ሰራዊት በታላቅ ጩኸት ቦታውን ሲያናጉት ዴኔሪስ ታርጌሪያን በባለቤቷ ጥንካሬና ታማኝነት ተሞልታ የአባቷን የብረት ዙፋን ዳግመኛ ለማስመለስ የነበራት የልጅነት ተስፋ አሁን እውን መሆን እንደሚችል ማመን ትጀምራለች።
በግንቡ ላይ ጆን ስኖውና ጓደኞቹ የሌሊት ዘበኛ አባል ለመሆንና የህይወት ዘመን ቃለ መሐላቸውን ለመፈጸም የመጨረሻ ዝግጅታቸውን እያጠናቀቁ ነበር። ጆን ታላቅ ተዋጊና ቃኝ ይሆናል ብሎ ቢያስብም በአንጻሩ ግን ተራ የቤት ውስጥ አገልጋይ ሆኖ መመደቡ መጀመሪያ ላይ ክፉኛ ያስቆጣዋል። ታማኝ ጓደኛው ሳሙኤል ታርሊ ግን ጆን ምን እንደተሰማው ስለገባው ጠጋ ብሎ ይህን ሹመት በትህትና ተቀብሎ የታላቁ አዛዥ የጆር ሞርሞንት የቅርብ ረዳት በመሆን ወደፊት ግንቡን የሚመራበትን የአመራር ጥበብና ብቃት ከሳቸው እንዲማር በመምከር የተፈጠረለትን ትልቅ ዕድል በአግባቡ እንዲጠቀምበት ይነግረዋል። በዚህ ምክር ልቡ የረካው ጆንም ቃለ መሐላውን ለመፈጸም ከታላቁ ግንብ ባሻገር በረዶ ውስጥ ወዳለውና የድሮዎቹ አማልክት ምልክት ወደ ሆነው ጥንታዊው የዊርውድ ዛፍ ከጓደኞቹ ጋር አመራ። በዚያ ቀይ ፈሳሽ ባለው ዛፍ ፊት እንደቆሙም ሌሊቱ ሲመጣ ጥበቃዬ ይጀምራል። ጥበቃዬን የማቆመው ሞት ሲወስደኝ ብቻ ነው። ከእንግዲህ ትዳር አልመሰርትም፣ ርስት አይኖረኝም፣ ዘርንም አልተካም በማለት የዓለምን ጥቅምና የቤተሰባቸውን ስም የሚተውበትን ታላቅ ቃል ኪዳን በአንድ ድምጽ ይፈጽማሉ። ጆን አሁን የሌሊት ዘበኛ አባል በመሆኑ በደቡቡ ካለው ቤተሰቡና ከዓለማዊ ጥቅሞች ጋር የነበረውን ትስስር በይፋ ይቆርጣል። ስነ ስርዓቱ እንዳበቃ ግን የጆን ስኖው ተኩላ ጎስት ከበረዶ ውስጥ የተቆረጠ የሰው እጅ በጥርሱ ይዞ ብቅ አለ። የአስፈሪ ግኝት ከግንቡ ባሻገር ያለውና ለሺህ ዓመታት ተደፍኖ የነበረው አደጋ አሁን ወደ እነሱ ደጃፍ እየቀረበ መሆኑን ዋይት ወከርሶችም ተራ የአሮጊት ተረት እንዳልሆኑ በተግባር ያሳየ ነበር። በኪንግስ ላንዲንግ ንጉስ ሮበርት ከሞተ በኋላ የንጉሱ ታናሽ ወንድም ሬንሊ ባራቲየን ኔድ ስታርክን በሚስጥር አግኝቶ ንግስት ሰርሲና ወታደሮቿ ስልጣኑን ሙሉ በሙሉ ከመቆጣጠራቸው በፊት ልዑል ጆፍሪን በኃይል አግተው የቤተ መንግስቱን ቁልፍ በእጃቸው እንዲያስገቡ ይመክረዋል። ኔድ ግን የንጉሱ አስከሬን ገና ሳይሸኝ በቤተ መንግስቱ ውስጥ ደም እንዲፈስ እንደማይፈልግ እንዲሁም ህጋዊ ወራሽ እሱ ሳይሆን ታላቅ ወንድሙ ስታንሊ ባራቲዮን መሆኑን በመግለጽ ሐሳቡን ሙሉ በሙሉ ውድቅ ያደርገዋል። ሬንሊ የኔድ ከመጠን ያለፈ ፍትሃዊነት ለጥፋት እንደሚዳርገው ስለገባው በዚያኑ ሌሊት የገዛ ሰራዊቱን አስከትሎ ከከተማዋ በስውር ይሸሻል። ኔድ ስታርክ በበኩሉ ሮበርት የሰጠውን የኑዛዜ ቃል ለማስከበርና የላኒስተርን ጦር ለመቋቋም ሲል በሊትል ፊንገር አማካኝነት 2000 የሚሆኑ ጎልድ ክሎክስ ተብለው የሚጠሩ ከተማዋን የሚጠብቁትን ዘበኞች በወርቅ ወደ ራሱ ለመግዛት መጣር ጀመረ። ሊትል ፊንገርም በበኩሉ ሙሉ እርዳታ እንደሚያደርግለት የዘበኞቹ ዋና አዛዥ የሆነውን ሰር ጃኖስ ስሊንትን በማሳመንም ለስታርኮች እንዲወግኑ ሊያደርግለት እንደሚችል ለኔድ ቃል ይገባለታል። ኔድ ስታርክ በኪንግስ ላንዲንግ ዙሪያ ያሉት አማካሪዎች ሁሉ የየራሳቸው የስልጣን አጀንዳ እንዳላቸው ቢያውቅም ለሟቹ ጓደኛውና ለሕጉ ካለው ፍጹም ታማኝነት የተነሳ ያዘጋጀውን የንጉሳዊ ኑዛዜ ወረቀት ይዞ የሚጠብቀውን ወጥመድ ሳያውቅ ቀጥታ ወደ ብረት ዙፋኑ አዳራሽ በድፍረት አመራ። ይሁን እንጂ ጆፍሪ ባራቲዮን ራሱን የምድሪቱ እውነተኛ ንጉስ እንደሆነ በአዋጅ አስነግረው በታላቁ የብረቱ ዙፋን ላይ በትዕቢት ተቀምጦ ነበር። ኔድ ስታርክ የንጉስ ሮበርትን የሞት ኑዛዜ ወረቀት በክብር ይዞ ወደፊት እንደቀረበም ጆፍሪ ሕጋዊ ወራሽ እንዳልሆነና ስልጣኑ በሱ እጅ መቆየት እንዳለበት በድፍረት ገለጸ። ንግስት ሰርሲ ላንስተር ግን ፍጹም በሆነ የንቀት ፈገግታ ታጅባ የንጉሱን የኑዛዜ ወረቀት ከኔድ እጅ ላይ ላንብበው በሚል ተንኮል እንደተቀበለች እነዚህ ወረቀቶችና የሞቱ ነገስታት ቃላት እዚህ አዳራሽ ውስጥ ምንም አይነት ዋጋ የላቸውም በማለት በጭካኔ ቀዳ መሬት ላይ ትጥለዋለች። ሰርሲ ለንጉሱ ፈቃድና ለሕጉ ያላትን ታላቅ ንቀት በአደባባይ እንዳሳየች ኔድ ሁኔታው አደገኛ መሆኑን ተረድቶ በወርቅ ለገዛቸውና ሊትል ፊንገር ቃል ለገባለት የከተማዋ ዘበኞች የላኒስተርን ወታደሮች በቁጥጥር ስር እንዲያውሉ ታላቅ ትዕዛዝ ያስተላልፋል። ሆኖም እዚህ ላይ ነበረ የሰሜኑ መሪ ያላሰበውና መላውን ዌስተሮስን የሚያስደነገጠ ያ ታላቁ ክህደት የተፈጸመው። የከተማዋ ዘበኞች ትዕዛዙን ሰምተው ሰይፋቸውን ቢመዙም ፊታቸውን ግን ያዞሩት ወደ ላኒስተሮች ሳይሆን ወደ ኔድ ስታርክ ነበረ። የዘበኞቹ መሪ ሰር ጃኖስ ስሊንት በታላቅ ጭካኔ የኔድን ታማኝ ወታደሮች አንድ ባንድ ከጀርባ እየወጉ በዙፋኑ አዳራሽ ውስጥ ደማቸውን ያፈሱታል። ከዚያም ተንኮለኛው ሊትል ፊንገር ከጀርባው በስውር መጥቶ ስለቱን በኔድ ስታርክ አንገት ላይ በማስቀመጥ በጆሮው እኔንም ቢሆን ፈጽሞ እንዳታምነኝ አስቀድሜ ነግሬህ ነበረ በማለት ይሳለቅበታል። ኔድ ስታርክ ባመነው ሰውና ፍጹም እምነቱን ጥሎባቸው በነበሩት የከተማዋ ዘበኞች በአንድ ቅጽበት በመከዳቱ በታላቅ ድንጋጤና የልብ ስብራት ውስጥ ሆኖ በቁጥጥር ስር ይውላል። የፍትህ አባዜና ታማኝነት በደቡቡ ዓለም በተሸረበው መርዛማ ሴራ ሙሉ በሙሉ ሲሸነፍ ላኒስተሮች በሊትል ፊንገር ተንኮል አማካኝነት የዌስተሮስን ዋና መዲና ሙሉ በሙሉ በእጃቸው ያስገባሉ። በኪንግስ ላንዲንግ ውስጥ በኔድ ስታርክ መታሰር ምክንያት የተነሳው የፖለቲካ ብጥብጥ በአንድ ጀንበር ወደ ታላቅ እልቂት ይለወጣል። የላኒስተር ወታደሮች መላውን ቤተ መንግስት በማሸበር በውስጥ የሚገኙትን የስታርክ ቤተሰብ አገልጋዮችንና ጠባቂዎችን በሙሉ ያለምንም ርህራሄ ማስወገድ ጀመሩ። በዚህም አርያ ስታርክ
በክፍሏ ውስጥ ከመምህሯ ከሲሪዮ ፎሬል ጋር በልምምድ ላይ ያለች ጥበቃዎች በኃይል ሰብረው ሊይዟት በመምጣታቸው መምህሯ አሪያን ለማሸሽ ሲል በገዛ እጁ የያዘውን ያንን የተሰበረ የእንጨት ሰይፍ ተጠቅሞ ከታጠቁትና ከባድ የብረት ልብስ ከለበሱት ወታደሮች ጋር በታላቅ ጀግንነት መፋለም ጀመረ። ታዲያ ሲሪዮ አሪያ ከማምለጧ በፊት በውጊያ መሃል ሞት እንኳን ቢመጣ መሞቻዬ ዛሬ ስላልሆነ አትወስደኝም ማለትሽን አትርሺ በማለት ይሰናበታታል። አሪያም እያለቀሰችና እየሮጠች መምህሯን ለዘላለም ተሰናብታው እንደወጣች ቀደም ሲል ድመቶችን ስታሳድድ ባወቀቻቸው የቤተ መንግስቱ ድብቅ የምድር ውስጥ መተላለፊያዎች በኩል ሕይወቷን ለማዳን በታላቅ ፍርሃት ሸሸች። በሚያሳዝን ሁኔታ በዛ የምታውቃቸው ታማኝ ሰዎች በሙሉ ሲገደሉ በዓይኗ ተመለከተች። በመጨረሻም ከቤተ መንግስቱ አምልጣ ስትሰወር አንድ ልጅ የላኒስተር ምርኮኛ አድርጎ ሊያስቆማትና ሊይዛት ሞከረ። አሪያ ግን ፍርሃቷን ተቋቁማ ጆን ስኖ በትዕዛዝ ያሰራላትን መርፌ ብላ የሰየመችውን ቀጭን ሰይፍ በመምዘዝ ለመጀመሪያ ጊዜ የአንድን ሰው ሕይወት ትቀጥፋለች። ልጁም መሬት ላይ ተዘርሮ ሲሞት አሪያ በድንጋጤና በፍርሃት ተውጣ ትሰወራለች። በኪንግስ ላንዲንግ ጨለማ በዋጠውና ባይጦች በተሞላው የምድር ውስጥ እስር ቤት ኔድ ስታርክ የቆሰለ እግሩ መግል ይዞ በበሽታ በደረሰበትም አስከፊ ክህደት ምክንያት በከፍተኛ የህሊናና የአካል ስቃይ ውስጥ ነበር። ኔድ ለብቻው በብቸኝነት በሚሰቃይበት በዚህ አሳዛኝ ምሽት ታዲያ የቤተ መንግስቱ ሚስጥር አቀባይ ሎርድ ቫሪስ ያንዱን ተራ ወታደር ልብስ ለብሶ በሚስጥር ወደ እስር ቤቱ በመምጣት ኔድን ይጎበኘዋል። ቫሪስ ለኔድ ጥቂት የሚጠጣ ካቀረበለት በኋላ በከተማዋ ስላለው አደገኛ ሁኔታና የላኒስተሮች ሙሉ በሙሉ ስልጣኑን መቆጣጠር መራራውን መረጃ ያካፍለዋል። በሌላ በኩል በንግስት ሰርሲ ላኒስተር ሙሉ ቁጥጥር ስር የዋለችው ሳንሳ ስታርክ በታላቅ የሞት ፍርሃት እየተናጠች ትገኛለች። ንግስቲቱ የሳንሳን የዋህነትንና ፍርሃት በመጠቀምም በሰሜን ያለው ታላቅ ወንድሟ ሮብ ስታርክ መላውን የሰሜን ሰራዊት በትኖ ወደ ኪንግስ ላንዲንግ በሰላም በመምጣት ለአዲሱ ንጉስ ለጆፍሪ ባራቲዮን ታማኝነቱን እንዲገልጽ በጥብቅ የሚጠይቅ ደብዳቤ በገዛ እጆቿ እንድትጽፍ ታስገድዳታለች። አባትሽ ከዳተኛ ነው፣ ነገር ግን አንቺ ለንጉሱ ታማኝ መሆንሽን ካሳየሽና ወንድምሽንም ካሳመንሽው ጆፍሪ ለአባትሽ ምህረት ሊያደርግለት ይችላል በማለት ተስፋን ትሰጣታለች። ሳንሳ በምድር ቤት የታሰረውን የአባቷን የኔድ ስታርክን ሕይወት ለማዳን የምትችልበት ብቸኛው መንገድ ይሄ መሆኑን እንደተገነዘበችም ንግስቲቱ የነገረቻትን ቃላት በሙሉ ወረቀቱ ላይ ታሰፍራለች። ልዑል ጆፍሪ በአደባባይ ራሱን ንጉስ አድርጎ በትዕቢትና በጭካኔ መግዛት ሲጀምር፣ ሳንሳ ግን በላኒስተሮች እጅ ውስጥ የወደቀችና የስታርክን ወገን ለመስበር ዋነኛ የፖለቲካ መጠቀሚያ ምርኮኛ ሆነች። በሰሜኑ የሚገኘው ሮብ ስታርክ የአባቱን መታሰርና በኪንግስ ላንዲንግ የተፈጸመው ክህደት የሚገልጸው የሳንሳ ደብዳቤ ሲደርሰው የላኒስተሮችን ተንኮል ወዲያውን በመረዳት መላው የሰሜን ባላባቶችና ጌቶች ባንዲራቸውን ይዘው ለታላቅ ጦርነት እንዲሰበሰቡ አስቸኳይ ጥሪ ያስተላልፋል። የሰሜኑ አንጋፋ መኳንንት መጀመሪያ ላይ ገና የ20 ዓመት ወጣት በሆነውና ሰማያዊው ልጅ በሚሉት በሮብ ስታርክ ስር ለመሰለፍ ታላቅ ንቀት ቢያሳይም፣ ሮብ ግን በቆራጥነቱ በንጉሳዊ ግርማውና በጽኑ ጠባዩ ሁሉንም በአንድ ሐሳብ ያስማማቸዋል። በተለይም ሎርድ ግሬት ጆን ኡምበር የተባለው ግዙፍና ኃያል ባላባት ሰራዊቱን እኔ ካልመራሁት እያለ በንቀትና በዛቻ ሲፈትነው የሮብ ታማኝ ግሬዊንድ በድንገት ጠረጴዛው ላይ በመውጣት የሎርድ ኡምበርን ሁለት ጣቶች በጭካኔ ነክሶ በመቁረጥ መሬት ላይ እንዲንበረከክ ያደርገዋል። ያኔ ሮብ ስታርክ በተረጋጋ ድምፅ አባትህ ከአባቴ ኋላ በታማኝነት ይራመድ ነበረ፣ አንተም ከኔ ኋላ መራመድ ካልፈለክ ግን ሰራዊትህን ይዘህ ወደ ቤትህ መመለስ ትችላለህ ሲለው፣ ግሬት ጆን ኡምበር በሮብ ጀግንነት ተገርሞ እየሳቀ በእውነቱ የአባትህ ወገን ብርቱ ነው፣ አታስብ፣ ከዛሬ ጀምሮ ሰራዊቴ ከጎን ይቆማል ሲል ይምላል። እዚህ ላይ ሮብ ስታርክ ከልጅነት ወጥቶ የሰሜኑ እውነተኛ መሪ ወይም ደግሞ የሰሜኑ ተኩላ መሆኑ ለሁሉም ይረጋገጣል። ካትሊን ስታርክ ከደቡቡ ተመልሳ ልጇን በሰራዊቱ መሃል ስታገኘው ጦርነቱ ፈጽሞ ወደማይቀለበስበት ምዕራፍ መድረሱን ትገነዘባለች። መላው ሰራዊት ወደ ደቡብ ጉዞ ሲጀምር የስታርክ የተኩላ ባንዲራ በኩራት በአየር ላይ መውለብለብ ጀመረ። ጥንታዊቷ ዊንተርፌልም በሕፃኑ በብራን ስታርክ ጥበቃ ስር ትውላለች። በሌላ በኩል ከዘኢሪ ተራራማ ምሽግ በነፃ እንዲለቀቁ የተደረጉት ቲሪዮን ላኒስተርና ቅጥረኛ ብሮን ጠባብና ጽልመት በሞላው የተራራ መንገድ ላይ የተጓዙ ነበረ። በመንገዳቸው ላይ የተራራ ጎሳዎች የሚባሉ አደገኛና ጨካኝ ዘራፊዎች በድንገት ከበው ጥቃት ይሰነዝሩባቸዋል። ታዲያ ምንም አይነት ሰይፍና አካላዊ ጥንካሬ ያልነበረው ቲሪዮን በአስደናቂው አእምሮውና በአስማተኛው አንደበቱ አማካኝነት የታጠቁትን ወንበዴዎች ማሳመን ጀመረ። ሻጋ የተባለው የዘራፊዎቹ መሪንም እኔን ከገደላችሁኝ የምታገኙት ጥቂት የብር ሳንቲሞችን ብቻ ነው፣ ነገር ግን ከኔ ጋር ሆናችሁ ወደ አባቴ የጦር ሰፈር ብትጓዙ አባቴ ታይዊን ላኒስተር ይህንን የተራራ ሸለቆ በታላቅ ወርቅ እንዲሞላላችሁ አድርጋለሁ በማለት ቃል ይገባላቸዋል። በዚህም ምክንያት ዘራፊዎቹ ቲሪዮንን ከመግደልና ከመዝረፍ ወርቁ ስለበለጠባቸው
የሱ የግል ታማኝ ጠባቂዎች ለመሆን ባንድ እንደተስማሙ ሁሉም ጉዟቸውን በስኬት አጠናቀው ኃያሉ ታይዊን ላኒስተር ወደ ሰፈረበት ታላቁ የላኒስተር የጦር ካምፕ በሰላም ይደርሳሉ። ወደ ግንቡ ስንመለስ ጆን ስኖውና የሌሊት ዘበኞች ከግንቡ ባሻገር አግኝቷቸው ለምርመራ ያመጧቸው ሁለት የቃኞች አስክሬኖች እኩለ ሌሊት ላይ በድንገት ነፍስ ዘርተው ጥቃት መሰንዘር በመጀመራቸው በቦታው ታላቅ ድንጋጤ ይፈጠራል። እነዚህ አስክሬኖች በዋይት ዎከርስ ምትሃት ወደ አስፈሪዎቹ ዋይትስ ወይም የሙታን ሰራዊት የተቀየሩ በመሆናቸው ተራ ሰይፍና ስለት ፈጽሞ ሊገድላቸው አልቻለም። ስለዚህም ደማቸው ሳይፈስ በጭካኔ መዋጋታቸውን እየቀጠሉ ካምፑ በጩኸት ሲታወክ አንደኛው ግዙፍ ዋይት የሌሊት ዘበኞችን አዛዥ ጆር ሞርሞንትን ለመግደል በስውር ወደ ክፍሉ ዘልቆ ይገባል። አዛዡን አንቆ ሊገድለው ጥቂት ሲቀረውም ጆን ስኖው በፍጥነት ሰይፉን መዞ ጣልቃ ይገባና ዋይቱን ያጠቃው ጀመረ። ፍጥረቱ ግን ህመም ሳይሰማው ጆንን ሲወረውረው ዋይትሶች የሚጠፉት በሰይፍ ሳይሆን በእሳት ብቻ መሆኑን በመረዳት ያዛዡን የዘይት ብርሃን ወስዶ ፍጥረቱን በእሳት እንዲቃጠል ያደርገዋል። በዚህ የጆን ብልሃትም አዛዡ ከሞት ይተርፋል። ይህ ዘግናኝ ክስተት ዋይት ዎከርስ የሞቱትን ሰዎች በሙሉ ወደ ሙታን ሰራዊትነት እየቀየሩ ታላቅ እልቂት እያዘጋጁ መሆናቸውን በግልጽ ያረጋገጠ የመጀመሪያው ክስተት ነበረ። የሌሊት ዘበኞቹም አሁን የሚዋጉት ከሰዎች ጋር ወይም ከዱር አራዊት ጋር ሳይሆን ከግንቡ ባሻገር ካለውና መላውን ዌስተሮስ ሊውጥ ከተነሳው ከማይታየው የበረዶ ኃይል ጋር መሆኑን ይረዳሉ። ከባህር ማዶ በዶትራኪ ምድር ካል ድሮጎና ሰራዊቱ ወደ ሰሜን ለመዝመት የሚያስፈልጋቸውን ወርቅና መርከቦች ለማግኘት ሲሉ በአቅራቢያቸው ያሉትንና ሰላማዊ ሰዎች የሚኖሩባቸውን ደካማ መንደሮች በጭካኔ ማጥቃት ይጀምራሉ። ዳነሪስ ታርጌሪያን በጦርነቱ ፍርስራሽ መካከል እየተዘዋወረች ሴቶችና ሕፃናት በፈረሰኞቹ ሲደበደቡና ሲደፈሩ ባይኗ በማየቷ የዶትራኪዎቹን የቆየ አረመኔያዊ ባህሪ በድፍረት ተቃውማ ተጎጂ ሴቶች በሙሉ የሷ የግል ምርኮኞች እንዲሆኑ ብሎም ጥበቃ እንዲደረግላቸው ታዛለች። ነገር ግን ማጎ የተባለው አንዱ ጨካኝ የዶትራኪ ተዋጊ በዳነሪስ ትዕዛዝ ክፉኛ ተቆጥቶ አሻፈረኝ በማለት ካል ድሮጎን እስከ ሞት ድረስ ፍልሚያ እንዲገጥመው ይጠይቃል። ኃያሉ ካል ድሮጎም የባለቤቱን ክብር ለማስመለስ አንተን ለመግደል የገዛ እጆቼ በቂ ናቸው በማለት ሰይፉን መሬት ላይ ጥሎ በባዶ እጁ ወደሱ ይገሰግስና የተወረወረበትን ስለት በደረቱ መክቶ ተዋጊውን በጭካኔ ያስወግደዋል። ካል ድሮጎ ፍልሚያውን በድል ቢያጠናቅቅም ግን ተዋጊው ከመሞቱ በፊት በሰነዘረው ስለት በደረቱ ላይ አነስተኛ ቁስል መቁሰሉ አልቀረም። በዚህ ሰዓት ዳነሪስ ካዳነቻቸው ሴቶች መካከል ሜሪ ማዝዱር የተባለችው የመንደሩ ጠንቋይና አዋቂ ምርኮኛ የካል ድሮጎን ቁስል ለማከም በበጎ ፈቃደኝነት ትቀርባለች። በላኒስተር የጦር ካምፕ ውስጥ ታይዊን ላኒስተር ግዙፍ ሰራዊቱን ይዞ የሰሜኑ ተኩላ ሮብ ስታርክን ለመጋፈጥ የመጨረሻ ዝግጅቱን እያጠናቀቀ ነበር። ታይዊን ከተራራው ወርደው የመጡት ዘራፊዎችና ልጁ ቲሪዮን ላኒስተር መምጣታቸውን እንደሰማም ጦርነቱ በሚቀሰቀስበት ወቅት ግንባር ላይ ተሰልፈው ጠላት እንዲጋፈጡ በጥብቅ ያዛል። ቲሪዮንም አባቱ በሱ ላይ ካለው የቆየ ጥላቻ የተነሳ እሱን በጦርነቱ ሜዳ ላይ በቀላሉ ለማስገደልና ለመገላገል ፈልጎ እንዲህ አይነት ውሳኔ እንደወሰነ ለመረዳት ብዙ ጊዜ አልወሰደበትም። ታዲያ በውስጡ ታላቅ ፍርሃት ቢሰማውም ተስፋ ሳይቆርጥ ከታማኝ ቅጥረኛ ብሮንና ከዘራፊዎቹ ጋር በመሆን በዚያው ሌሊት እየጠጣ ለነገው አስፈሪ ውጊያ ራሱን ማዘጋጀት ጀመረ። በኪንግስ ላንዲንግ ታላቁ የብረቱ ዙፋን አዳራሽ ውስጥ አዲሱ ንጉስ ጆፍሪ ባራቲዮንና እናቱ ንግስት ሰርሲ ላኒስተር በቤተ መንግስቱ ውስጥ የስልጣን ሹምሽር ማካሄድ ይጀምራሉ። በዚህም በመላው ዌስተሮስ ታላቅ ስምና ክብር ያለው ሶስት ነገስታትን በታማኝነት ያገለገለውና የንጉሱ ጥበቃዎች ዋና አዛዥ የሆነውን አንጋፋው ሰር ባሪስታን ሴልሚ እድሜው ገፍቷል በሚል ሰበብ በታሪክ ለመጀመሪያ ጊዜ በውርደት ከስልጣኑ እንዲነሳ፣ በሱ ምትክ ደግሞ ጄሚ ላኒስተር አዲሱ አዛዥ እንዲሆን ትዕዛዝ ይተላለፋል። ሰር ባሪስታን ሴልሚ ይህንን ታላቅ ውርደትና በንጉሳዊ አደባባይ የተፈጸመበትን ክህደት ሲሰማ የጥበቃ አርማውንና ሰይፉን መሬት ላይ በኃይል እየወረወረ ከናንተ መካከል አንዳችሁም እውነተኛ ዘብ አይደላችሁም፣ ሰይፌን እዚህ ትቼዋለሁ በማለት ይወጣል። ይህ ውሳኔ በቤተ መንግስት ውስጥ የነበረው የቀድሞ ታማኝነት ክብርና ስርዓት ሙሉ በሙሉ ሲያፈርሰው፣ ለላኒስተሮች ደግሞ አሁን ለራሳቸውና ለደማቸው ታማኝ የሆኑትን ሰዎች ብቻ በስልጣን ላይ እያስቀመጡ ተጽዕኖአቸውን ለማስፋፋት ይረዳቸው ጀመር። ሰር ባሪስታን ሴልሚ ሰይፉን ጥሎ ካዳራሹ ሲወጣ በፍርሃትና በለቅሶ ስትናጥ የነበረችው ሳንሳ ስታርክ በጨካኙ ንጉስ ጆፍሪ ፊት ፈጥና በመንበርከክ ለአባቷ ለኔድ ስታርክ ምሕረት እንዲደረግለት በእንባ መለመን ጀመረች። እሱም አባትሽ ኔድ ስታርክ ከዳተኛ መሆኑን እኔ ደግሞ እውነተኛውና ሕጋዊ የምድሪቱ ንጉስ መሆኔን በአደባባይ ካመነና ለሕዝቡ ከተናገረ ለሱ ምሕረት ለማድረግና በሰላም ወደ ግንቡ እንዲሄድ ፈቅዳለሁ በማለት ይምልላታል። ክፍል 7 እና 8ም እዚህ ላይ ያበቃል።
ዛሬ ያቀረብኩላችሁ ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም የመጀመሪያውን ምዕራፍ ክፍል 7ና 8 ነው። ይህን ቪዲዮ በተለቀቀበት ቀን ከሆነ የምትመለከቱት በሚቀጥሉት ተከታታይ ቀናት ቀሪዎቹን ክፍሎች በተመሳሳይ መልኩ ይቀርባሉ። ዘግይታችሁ ከሆነ ደግሞ የምትመለከቱት የኮሜንቱ መጀመሪያ ላይ ሌሎቹን ክፍሎች አስቀምጥላችኋለሁ። ጅማሬው ከተመቻችሁ ላይክ በተናን በመጫን ማበረታታት አትርሱ። ኮሜንቱም ለሐሳባችሁ ክፍት ነው። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላዋን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራውት ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።